ተቋማት በተለይ የግል ከፍተኛ ትምህርት ተቋማት ከዚህ ተቋም ጋር ተቀራርበው ነው የሚሰሩት። ተቋጣሪያቸው አካል ይሄ ተቋም ነው የነሱ በዘርፉ ላይ በተቀመጠው መመሪያና ደንብ መሰረት እንዲቆዩ የሚያደርጋቸው። ብቁ እስከሆኑ ድረስ ይቆያሉ፣ ብቁ ካልሆኑ ዘርፉን ለቀው እንዲወጡ ይደረጋል። ግንኙነቱ የተቆጣጣሪና የሌላ እንትን ሳይሆን ለአንድ ሀገር በትብብር የሚሰራ እንዲሆን ጥረቶች ይደረጋሉ። እነዛ ግን ድንበር ያስፈልጋቸው። ከዚህ በፊት በነበረው ተቋማዊ አሰራር የሚቆጣጣራቸው አካል ላይ ቦርድ ነበሩ ተቋማት። ስለዚህ ያምሱታል ማለት ነው። እነሱ በሚፈልጉት ዲዛይን እንዲሄድ ያደርጉታል። ቦርድ ሆነሽ ፍቃድ የሚሰጥሽን ፍቃድ የሚቀበልሽን ተቋም በዓለም የሌላ አሰራር። እዚህ ግን እንደዚህ ነው የነበረው። ቦርድ ነበር ፍቃድ የሚሰጣቸውን ተቋም ይቆጣጣራሉ ራሳቸው የበላይ አመራር ሆነው ማለት ነው። ስራ አመራር ቦርድ ነው። ያን አስቀርተናል። በልኩ ግን ግንኙነት መኖር አለበት። ለሀገር ግንባታ ነው እነሱ የሚሰሩት፣ ለትውልድ ነው፣ ትርፍም አስበው ነው የሚሰሩት። ትክክል ነው። የኛ አሰራር ግን በልኩ በመስመራችን መገናኘት አለብን። ያ ይታመናል። በጋራ ለአንድ ሀገር እስከሚሰራ ድረስ መተባበር ግን ድንበሮች ሊኖሩት ይገባል። ተቆጣጣሪ ተቋም ጥራት ላይ ነው የሚሰራው። ለሚቆጣጠራቸውን ተቋማት ድንበር አበጅቶ በሚያገናኝ በህግ አግባብ መስራት አለበት። ከዚህ በፊት የነበረው ትሬንድ ያን የሚያሳይ አልነበረም፣ ብልሹ ነው የነበረው። ተቋማቶቹ ተቋሙን ውጠው ምንም አይነት ምንላቸው አሁን ይሄ ሁሉ ማሰርት ሰዎች ተበተኑ ምናምን የሚባለው የተቋሙ የመቆጣጠር አቅም ራሱን ገለልተኛ አድርጎ በትክክል ለትምህርት ጥራት እንደሚሰራ ተቋም የተሰጠውን ተልዕኮ ከመፈጸም አንፃር በነበረበት ጉድለት። ስለዚህ እነሱ እንደፈለጉ እንዲፈነጩበት ዘርፉ ላይ የታየውን ውድቀት እንዲመጣ አድርጓል። አሁን ያ እንዳይሆን በትክክል በመመሪያና በአሰራር በሚያገናኙ ግንኙነቶች መገናኘት የተገባ ነው። ለጥራትና ለሀገር ደግሞ በጋራ እንደሚሰራ አካል አብሮ መስራት የተገባ ነው። ይሄ ጥርስ የሌለው አንበሳ አይነት ነበር የነበረው። የሚወስደው እርምጃ ማይተገበር ለፐብሊኩ ማይገለጽ ነው የነበረው። አሁን 84 ተቋማት ስታንዳርድ ማሟላት አልቻሉም፣ ወጥተዋል ከቢዝነሱ። ለፐብሊኩም እዛ ሄዶ እንዳይማር ኦፊሻል አድርጋል። ኮሌጆች ናቸው 84 ኮሌጆች ማለት ነው። አጠቃላይ ከ375 ከፍተኛ ትምህርት ተቋማት ነው የነበሩት። ከነዛ አሁን ኦልሞስት 85 ደርሰዋል። 85ቱ ሂደት ላይ ናቸው። ፕሮሰስ እየጨረሱ ሲወጣም ህጋዊ አግባብ ስላለው በሂደት ወደ ከሲስተሙ እየወጡ ነው የሚገኙት። በዳግም ምዝገባው ማጠቃላይ አሁን ምናልባት ከአንድ ወር ከሁለት ወር በኋላ ኦፊሻል የምናደርገው አዲስ አበባ ላይ እየሰራን ያለ ነው። አዲስ አበባ ላይ በጥቅል ወደ ዲግሪና ከዛ በላይ ትምህርት የሚሰጡ ወደ 73 ተቋማት አሉ። ከነዛ ተቋማት ውስጥ የሚቀጥል ማይቀጥል ለህዝቡ የምንገልጽ ይሆናል። ስታንዳርዱን ሚታ ያደርጉ ወጥ አሁን የኛ ስታንዳርድ የትምህርት ከባቢ ነው። ከከባቢ ነው የምንጀምረው። ኮሌጅ ነኝ ብሎ አንድ ሲመጣ አንድ ተቋም እንደ በፊቱ የሆነች አንድ መጠጥ ቤት ምንም ባለበት ህንፃ ላይ አንድ ፍሎር ተከራይቶ ምናምን የሚሰራበት የለም። አሁን ሲሪየስ ስታንዳርድ በትክክል የትምህርት ቦታ ነው ብሎ ሰው የሚያጠናበት ምርምር የሚሰራበት አጠቃላይ እንቅስቃሴው የትምህርት ከባቢን ያለበት እንዲሆን ይጠበቃል። ዛሬ ሊቸግራቸው ይችላል፣ ግን ችግር አለ ተብሎ ማይሆን ቦታ ላይ እንዳለፉት ጊዜያት አናደርግም። ስለዚህ ቁጥጥራችን ሲሪየስ ነው። ለህዝቡ የወጡ ተቋማት ኦፊሻል እየገለጽን እንሄዳለን። ተቋማትም አሁን እውቀታቸው የጨመረ መጥቷል። ተቋሙ ወደ ኋላ የሚመለስ እርምጃ እንደምንወስድ አሁን በትምህርት መጀመሪያ ምዕራፍ በዘርፉ ላይ ፍቃድ ያላቸው ተቋማት ማን ናቸው፣ የት ቢማሩ ትክክለኛ እንደሆነ በዝርዝር እንገልጻለን፣ በአጋማሽ እንገልጻለን። በአመት መጨረሻም ጥቅል የቀጣናቸውን ተቋማት እርምጃ የተወሰደባቸውን ተቋማት በዝርዝር ለህዝቡ ግልጽ እያደረግን እንሄዳለን። ሁሉም ሰው ከትምህርት ጋር የተገናኘ ነው። አሁን ተንሰራፋ የምንለው የመልካም አስተዳደር ችግር ይሄን በዚያ አግባብ ፖዚሽኑን ይዞ ያለ ሰው ነው። በዚያ አግባብ በዚያው አገልግል ተብሎ የተቀመጠ ሰው ነው። እያንዳንዱ ቦታ ላይ ከትምህርት ጋር ማይገናኝ ሀገር ከትምህርት ጋር ነው ያለችው። 40 ሰው አስመርቅ ሲባል ለትምህርት ጥራት ታስበው ነው ያ ስታንዳርድ የተቀመጠው። ተቋማቱን 40 ሰው አስመርቄማ ምን አተርፋለሁ ብሎ ስለሚገባ 5000 4000 ያድላል። በዱቤ ሁሉ ላስተምራቸው ብሎ በየተቋማቱ ያን ያስረዳል። በፊት በነበረው አሰራር ይሄ ከፍተኛ ድክመት ነበር። ታክቲኮች እየተቀያየሩ ይመጣል።
ይቀያየሩብሻል ታክቲኮች የሆነ መመሪያ ስታመጭ በሌላ ያደርጉ ስለሚመጡ እኛም ያን የሚመጥን ዝግጁነት እያደረግን ይሄን ነገር በቂ ስራ አልሰራንም ብዙ ዳና ያለብን ነባር ዳዎች ብዙ ዳዎች ነው ያሉ ማኑዋሊ የገቡ ብዙ ዳታዎች አሉ ብቁ ሆኖ ብቁም ሳይሆን ያን የማጥራት ሰፊ በርደን ነበር ባለፉት 2 ዓመታት ያን የማስተካከል ስራዎች እየሰራን ያለነው ትምህርት እንደማንኛውም ተራ ቢዝነስ ነው ተብሎ ወረቀት የሚታደልበት አይደል ከዛ ሐሳብ ያን ሐሳብ መፋቀም ስለዚህ ይሄን ከዚህ ቤት ጀምሮ የማስተካከል ጥልቅ ሪፎርም ውስጥ ነው ያለነው በዛ ለውጦች እየመጡ ነው በጠቅላይ ሚኒስትር ጽሕፈት ቤት የሚመራው ኮሚቴ ተቋቁሞ ሀገር አቀፍ የትምህርት ማስረጃ የማጥራት ስራ ተጀምሯል የፌደራል ተቋማትን እኛና የባለስልጣኑ መስሪያ ቤትና የትምህርት ሚኒስቴር ተከፋፍሎ እየሰሩ ነው ያሉት እኛ በግል ከፍተኛ ትምህርት ተቋማት ላይ የሚሰሩ የፌደራል መንግስት ሰራተኞችን አጣርተን ጨርሰናል አሁን ፋይናል ሪፖርቱን ለመንግስት የማቅረብ ስራዎችን እየሰራን ነው ግን እዛ ላይም ከፍተኛ ጉድለት አለ የአንድ ዲግሪ ነው ብሎ ባለስልጣኑ አውተንቲኬት የሚያደርግበት ራሱን የቻለ ስታንዳርድ አለ ከመቁረጫ ነጥብ ጀምሮ በዲፕሎማ ከገባ አደረጃ 4 ሲኦሲ አረጋግጦ ይዞ መምጣት አለበት እያንዳንዷን ስቴፕ ያን አሟልቶ ሲመጣ ይሄ ዲግሪ ትክክለኛ ዲግሪ ነው ብለን ምናምን በዛ ሂደት ብዙ ጉድለቶች አሉ አንዳንዶች ደግሞ ህጋዊ ያልሆኑ ትምህርት ማስረጃ ለረጅም ጊዜ ተይዘው ሲጠቀሙበት የነበረ አለ ያን መንግስት ውሳኔ እንዲሰጥበት ወደ ህጋዊ ስርዓት እንዲመጡ ያደረግን ያልተሟሉ መረጃዎች ይዘው ግን ዲግሪ ያለን ብሎ ስራ ያሉ ሰዎች አሉ 12 ያክል መቁረጫ ጭራሽ ማቅረብ የማይችሉ አሉ የዲፕሎማቸው ማቅረብ የማይችሉ አሉ ሲኦሲ ማቅረብ የማይችሉ አሉ ኢንኮምፕሊት የሆኑ ሰነዶች ያስገቡ አሉ ተደጋጋሚ የማጥራት ስራዎች ቢሰራም እነዛ ሰዎች ያለ ማሟላት ያልቻሉበት ሁኔታ አለ ይሄን ለመንግስት አቅርበን መንግስት ነው ውሳኔ የሚሰጠው በጥቅሉ ግን እኛ እንደ ሀገር ፕሮጀክት ተነድፎ የተሰራ ነው የሚገኘው የፌደራል ተቋማትን ጨርሰናል አሁን እየገባን ያለነው በራውንድ ነው እየገባን ያለነው በዙር እንዲሰራ ነው ሁሉም ክልሎች ላይ ይሰራል አሁን ላይ ኦሮሚያ አዲስ አበባና ሲዳማ ክልል በደረጃ 1 በመጀመሪያው ምዕራፍ ተለይተው ስራዎች ከየክልሉ ሲቪል ሰርቪስ ኮሚሽን ጋር በትብብር እየሰራን ያለንበት ሁኔታ ነው ያለው